እሷ ደግሞ በእነሱ ላይፍ ደግሞ ያገባኛል ሙጥኝ ብላ መመጣ ከሆነ ደግሞ ማለት ምንም ነገር ሊቀር ይችላል። ገብቷል አይደል? ምንም የምታገስበትም ነገር የለም፣ ምንም ማረገውም ነገር የለም። ገብቷል አይደል? ከዚህ በላይ ማለት ነው በቃ ሄጄ ነገሩን ከመፍታት እቤቷ ድረስ ገብቼ ያለውን ነገር ምንም ነገር እሷን አንጥልጥዬ ማውጣትም ካለብኝ አወጣታለሁ። እና ሃይሚም እነ ብሩኬም ብዙ ነገሮችን ቀስ ብለው ለማውራት ነገሮችን ለማስተካከል በጣም ብዙ ነገር ሞክረዋል። ግን ይሄ እስከመቼ ነው? ገብቷል? ይሄ ነገር ትክክል አይደለም። በቃ አሁን ያ ነገር አሁን አንተ እያልከው ያለው ነገር ነገሩን ያስተካክላል። አዎ ያስተካክሏል። በቃ ምንም የምንታገስበት ነገር የለም። በቃ ሄደን ይዘናት አንጠልጥነናት ይዘናት እንምጣና ያለውን ነገር በራሳችን በቃ ማድረግ ያለብን ነገር ማድረግ ነው ያለብን። ለሰው መልካም መሆን ካልቻለች ማለት ነው መጥፎነት ምን እንደሆነ እኔ ራሴ ያሳያታለሁኝ። ገብቷል አይደለ? ምንድነው ያስደበረ? ምንድነው ያስፈራ? ቁጥር አሁን እኔ እናንተ አሁን ሄደን ልጅቷንም እሷንም ወይ ልጅቷን ይዘን ብንወጣ ምን አለ መሰለህ ችግር የምንፈጥረው ብሩክና ሃይሚ ላይ ነው። አንተ ደግሞ ስለኛ ስለራስ ብቻ አታስብ፣ ስለኛ ስሜት ብቻ አታስብ። እና እሺ እነሱ ላይፍ ሲበላሽ ዝም ብለህ ነው የምትለኝ? እኔ አልገባኝም። እኔ ቤቷንም አውቃለሁ ሂጂ በቃ ያለውን ነገር ላስተካክል እሺ በለኝስ። ሚሊዮን ለምን አትሰማኝም? እኔ እሺ ማለት ከብዶኝ አይደለም። እኔ እኮ አብሬህም ሂጂ አንተ ልታደርግ ያሰብከውን ነገር ማድረግ ከብዶኝ አይደለም፣ ሳላስበው ቀርቼ አይደለም። ግን በቃ መታገስ መቻል አለብን። በቃ ውጤቱ ይምጣ፣ ውጤቱ ይምጣ። ውጤቱ ከመጣ በኋላ ማን ወደ ማን ህይወት እንደሚመጣ ማን ወደ ማን ህይወት እንደማይመጣ እንተያያለን። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? አለው እግዚአብሔር ይመስገን። ያው ዛሬ ትንሽ ቆይቼ መጥቻለሁኝ በሃይሚና በቡርኬ ምክንያት ያው ትንሽ በጣም ያንገበገበኝ ነገር ስለሆነ ነው። ሰሞኑ የሚወሩ ነገሮች በጣም ብዙ ነገሮች አሉ። ያ ነገር ትክክል አይደለም። እንደ አንድ ጓደኛ ሳይው ትክክል አይደለም። እስከዛሬ ታግሻለሁኝ፣ ብዙ ነገሮች አይቻለሁ፣ ብዙ ነገር ማርጋለች። ግን ደግሞ እስከዛሬ ዝም ያልኩበት ምክንያት በጣም ብዙ ነገሮች አሉ። እሷ ያረገችው ነገር ዲኤንኤም ምናምን ብላ አስመርምራለች፣ ምናምን ብዙ ነገሮችን ብላለች። ከነሱ ግን ራስ መውረድ አልቻለችም እስከዛሬ ማለት ነው። እና ይሄ ነገር ደግሞ ትክክል አይደለም፣ ደስ አይልም። እያረገች ያለችው ነገር ትክክል አይደለም። በጣም ብዙ ነገሮችን አይተናል። ግን ደግሞ እሷ ከማንም የምትበልጥም የምታንስም ሰው አይደለችም። እዚህ ጋር እኔ ስመጣ እዚህ ጋር ላወራ ስመጣ ማለት እሷ ትክክል ነች ብዬ አይደለም። እያረገች ያለችው ነገር ያው የልጅና ስለሆነች በጣም ብዙ ነገሮች አሉ። ግን በሃይሚና በቡርኬ ምክንያት ደግሞ ይሄ ነገር እንደዛ አይነት ነገር ሲበላሽ ቆሜ ማየትም አልፈልግም። እቤቷን አውቃለሁኝ። ማስተካከል ያለብኝ ነገር ከሞ ካለ ሂጂ አስተካክላለሁኝ። ምክንያቱም እሷ እያረገች ያለችው ነገር ትክክል ስላልሆነ ማለት ነው። ቢኒያምም ምንም ነገር ሊናገረኝ ቢሞክር እንኳን ምንም ሊያመጣ አይችልም። ምክንያቱም እያረጉ ያሉት ነገር ትክክል ስላልሆነ ማለት ነው። በጣም ብዙ ነገር ተብሏል። ብዙ ነገር ልታረግ ፈልጋ ምናምን በጣም ብዙ ነገሮችን ጠንስሳለች። ግን ደግሞ ያ ደግሞ ትክክል አይደለም። በእነሱ ላይፍ እሷ አይመለከታትም። ምክንያቱም ያለውን ነገር ለማስተካከል ብዙ ነገሮችን መጣርም ካለብኝ ማረግም ካለብኝ አረጋለሁኝ። በእነሱ የመጣ ምንም ነገር ማድረግ አያቅተኝም። በቃ ምንም ትግስቴም አልቋል። ከዚህ በኋላም ያለውን ነገር ለማስተካከል ሙሉ ለሙሉ በራሴ መንገድ ያለብኝን ነገር አስተካክላለሁኝ። በጣም ምንም ልታመጣ አችልም እና በጣም ብዙ ነገሮች እያረገች ነው ያለችው። ያ ነገር ደግሞ ትክክል አይደለም። እንደ አንድ ጓደኛ ዝም ብዬ ሲሄድ ማለት ነው በጣም ተንኮለኛ ነች። ያለውን ነገር ለማስተካከል የሆነ ለመዘበራረቅ ሆነ ብላ የተነሳች ክፉ ሴት ነች። ያ ደግሞ ትክክል አይደለም። ማስተካከል ያለብኝ ነገር ማስተካከል ካለብኝ ከጓደኛዬ ጋር ያለውን ነገር አውርቼ ሙሉ ለሙሉ ለማስተካከል እሞክራለሁኝ። በቃ እኔ እስከመቼ ነው ይሄን ነገር ትክክል አይደለም ማስተካከል ያለብኝ ነገር ሙሉ ለሙሉ ለማስተካከል ነው የምሞክረው። በቃ ትክክል አይደለችም። በጣም ብዙ ነገሮችን አድርጋለች። ያ ደግሞ እዚህ ጋር ይቆማል ማለት ነው። ወይ አማን እንዴት ጠፋሰው አጠፋው። ግን ያው በሃይሚና በቡቡ ምክንያት ደግሞ ያው ልጠፋ አልችልም። ታውቃለህ ወንድሜ እየሆነ ያለው ነገር ትክክል አይደለም። ፍጹም ገብቷል አይደል? አንተ ማስተካከል ብዙ ነገሮችን ለማስተካከል ሞክራል። ግን ደግሞ የሷ ደግሞ ይሄ ሴጣንነት ያው እኔ መጀመሪያም ስለማውቃትም ማለት ነው። ገብቷል አይደል? አሁን ይሄ ነገር ነገ ዛሬ ሳንል ማለት ነው ከዚህ በኋላ ዝም ምንላት ከሆነ አክብረናል። ዝም ምንላት ከሆነ በጣም ብዙ ነገሮች ይፈጠራል። ገብቷል አይደል? ያ ደግሞ ትክክል አይደለም። እኔ እናንተም ለነሱ ያለን ቅርብ ነው። ሚላ ምን አለ መሰለህ አሁን እኛ እንደመጀመሪያው ዝም እንላታለን እናከብራታለን። ድሮ ቀረ በመጀመሪያ ብዙ ተለሳልሰን ከሷ ጋር
የማይሆን ነገር በጸባይ እንጨርሳለን ብለን ስናስብ ነበረ። ግን አሁን እሷም እየሄደችበት ያለችው መንገድ በጣም የተሳሳተ መንገድ ነው። ይሆናል አይደል? የሆነ የምትመካበት ሰው አለ፣ የሆነ የምትኮራበት ሰው አለ። ከዚህ በፊት ይመስለኛል የሆኑ ሰዎች ወንድሞቿ ምናምን የተባለ ነገር አለ መሰለኝ። በእነሱ ይሁን አላቅም፣ ደረቷን ነፍታ ደረቷን ገልብጣ አስተዋራ ነበረ። ትላንትም ከትላንት ወዲያም ሁሌ በቃ እኔ አሁን ካገኘኋት ቀን ጀምሮ እዩ እኔ እንደማውቃት አይደለችም፣ እንደመጀመሪያ አይደለችም። አዎ ምን አለ መሰለህ አሁን ፍጹም፣ እኔ አሁን አንተ በጣም ብዙ ነገሮችን አላከኝ አይደል? የሆነ ሰው አክብረው ዝም የሚል ከሆነ ማለት ነው ምንም ሊያመጣ አይችልም። የሚመካ በእግዚአብሔር ይመካል። ገብቶሃል አይደል? በቃ እኔ በዚህ አምናለሁኝ። እሷን አክብረናት የልጅ እናት ስለሆነች ያው ሁላችንም እናት አለን አይደል? እሷ እንደ እናት ነው ያሰብናት። እሷ ደግሞ በእነሱ ላይፍ ደግሞ ያገባኛል ሙጥኝ ብላ መመጣ ከሆነ ደግሞ ማለት ምንም ነገር ሊቀር ይችላል። ገብቶሃል አይደል? ምንም የምታገስበትም ነገር የለም፣ ምንም ማረገውም ነገር የለም። ገብቶሃል አይደል? ከዚህ በላይ ማለት ነው በቃ ሄጄ ነገሩን ከመፍታት እቤቷ ድረስ ገብቼ ያለውን ነገር ምንም ነገር እሷን አንጠልጥዬ ማውጣትም ካለብኝ አወጣታለሁ። ገብቶሃል አይደል? ያ ደግሞ ትክክል ስላልሆነ ማለት ነው በቃ ሲጀመር በትህትና በፍቅር ልታወራት ምናምን የምችል ሴት አይደለችም። ገብቶሃል? ሴጣን ሴት ነች እኮ ልጅቷ። እኔ ምን እያሰበች እንዳለም አላውቅም። የሆነ መንፈስም እየተጫወተባት ይሁን አላውቅም። እንደዚህ ሰው ህይወት ላይ ገብቶ ደግሞ የሰው ህይወት ለመረበሽ እንደዚህ ቀኑን ሙሉ ስለሰው ማሰብ እኔ ይከብዳል። ታውቃለህ ሲጀመር ማለት ነው የሆነ ነገር አስባና ወጥና የመጣች ሴት ነች እንጂ የሆነ እሷ የሆነ ነገር ተጨንቃ ፈልጋ ምናምን እንደዛ አይደለም። እኔ ስለማቅ ነው። ገብቶሃል አይደለ? ይሄ ነገር ደግሞ ትክክል አይደለም። እኔ እናንተ ጓደኛ እስኮን ድረስ ይሄን ነገር ማስቆም አለብን። በቃ እኔ ለዛ ነው የመጣሁት እዚህ ጋር ማለት ነው። ምክንያቱም ስላላስቻለኝ ነው እስከዛሬም ዝም ያልኩት፣ እስከዛሬም የታገስኩት ማለት ነው። አዲስ ነገር ይኖራል ወይም ደግሞ በራሳቸው ያስተካክላሉ ብዬ ስላሰብኩኝ ነው። ያ ነገር ደግሞ ትክክል አይደለም። በቃ ያለውን ነገር እኔ በጣም ብዙ ነገሮችን አየው ሰማው። ገብቶሃል አይደል? እሷ እያስተካከለች ወይም ደግሞ እያደረገች ያለችው ነገር ለራሷና ነገር ለተሻለ ነገር ውስጥ ለመግባት አስባና ወጥና እሷ ስለራሷ ብቻ ነው እያሰበች ያለችው። ገብቶሃል አይደል? እኔ ደግሞ ይሄ ነገር እንዲፈጠርም አልፈልግም። እኔ እናንተ ማድረግ ያለብን ማለት ነው እቤቷንም አውቀዋለሁኝ ሄደን ያለውን ነገር ይዘናት እንምጣ። በቃ ምንም ነገር አልፈልግም። ገብቶሃል አይደል? የነሱ ላይፍ እንዲበላሽም የነሱ ነገር እስከዚህ ሰዓት አየው ሰማው በጣም ብዙ ነገሮችን አየው። ገብቶሃል አይደል? ይሄ ነገር ደግሞ የነሱ ነገር ተበላሽቶ ማየት ስለማልፈልግ በቃ ይዘናት መምጣት አለብን። በቃ ማስተካከል ያለብን ነገር ራሳችን ነው ማስተካከል ምንችለው። እንዴት ሚሊዮን እንደዛ ይሆናል? አዎ ምን አለ መሰለ ሚሊዮን ያንን ነገር ለእሷ ክፉ ሰው እኮ ነች። እዚህ ጋር ሊያስቆም ይችላል። በቃ ስለዚህ ታዲያ ዝም ብለን ማየት አለብን? ማየትም የለብንም ግን ደግሞ እንደዚህ አሁን የማይሆን ነገር ውስጥ መግባት መቻል የለብንም። አሁን ቤቷን ስላወቅ ነው ምናምን ሄደን አንጠልጥለን ማስወጣት ከብዶን አይደለም። በጣም ቀላል ነገር ነው። ግን ተረጋግተን ነገሩን አረጋግተን ነው መሆን ያለበት። እስከዛሬ እኮ በጣም ብዙ ነገር ተረጋጋን። ገብቷል አይደል? እነ ሃይሚም እነ ብሩኬም ብዙ ነገሮችን ቀስ ብለው ለማውራት ነገሮችን ለማስተካከል በጣም ብዙ ነገር ሞክረዋል። ግን ይሄ እስከመቼ ነው? ገብቷል? ይሄ ነገር ትክክል አይደለም። በቃ አሁን ያ ነገር አሁን አንተ እያልክ ያለው ነገር ነገሩን ያስተካክላል። አዎ ያስተካክሏል። በቃ ምንም የምንታገስበት ነገር የለም። በቃ ሄደን ይዘናት አንጠልጥነናት ይዘናት እንምጣና ያለውን ነገር በራሳችን በቃ ማድረግ ያለብን ነገር ማድረግ ነው ያለብን። ደግሞ እናደርገዋለን። ገብቷል? ምንም እዚህ ጋር የሚያስፈራም ነገር የለም። አዎ ይሆናል። በቃ ታዲያ የነሱ ነገር እንዲበላሽ ነው ፈልገው አይደለም። እሱ አይደል ልንገርህ፣ ለሰው መልካም መሆን ካልቻለች ማለት ነው መጥፎነት ምን እንደሆነ እኔ ራሴ ያሳያታለሁኝ። ገብቷል አይደለ? እዚህ ጋር ማንም ሰው መጥፎ መሆን አይደለም። አሁን እኛ ራሳችን አይደለም ፍጹም አይደለም። ተረጋጋ። ማድረግ ያለብንን ነገር እናደርጋለን። እና ምንድነው ቲቪ የሚላት እሷ ሲጀምር ገብቷል አይደል? ትክክል እኮ አይደለችም እንዴ። በማን ላይፍ ማን ምን አገባው? የራሷን ላይፍ አትኖርም? ልጅ አላት፣ የቢኒያም ልጅ ነው። ያለውን ነገር ማስተካከል የለባትም እንዴ? ስለዚህ ታዲያ ታጋባለች፣ ልታጋባለች። እሺ ምንድነው እየጠበቀ ያለው? ለምን እንደው የምጠብቀው ፍጹም እኮ ምን እናርግ? በቃ ሄደን ይዘናት እንምጣ። ከዛስ? እሺ በቃ እኔ ማስተካከል ያለብኝ በራሴ ነገር አስተካክላለሁኝ። በራሴ መንገድ አስተካክላለሁ። ምን አገባ? እሺ በለኝና እንሂድ። ያለውን ነገር ምንም እሷ ማነችና ነው ሲጀመር በእነሱ ላይፍ መወሰን የምችለው? እንደዚህ እንትን ስላለን አይደለም። በመጀመሪያ እንረጋጋና ነገሩን ለማስተካከል እንሞክር። ገብቷል? አሁን ምንም የሚስተካከል ነገር የለም። ተበላሽቷል። እስከ መጨረሻ ቦታ ላይ ደርሷል። አንተ ተረጋጋ። ገብቷል? አሁን እኛን እንደዚህ አይነት ነገር ውስጥ እንድንገባ ፈልጋ ነው። ገብቷል? ራሷን እንደፈለገች እና ማባበል ነው የፈለግከው አንተ የሆነ እሽሩሩ ብለህ ምናምን ነው እንደዛ አይደል? እና ታዲያ ምንድነው? በቃ ጥጋብ ከሆነ ማለት ነው ጥጋብ ምን እንደሆነ ያሳየታለሁ። ገብቷል አይደል?
አርፋ አልቀመጥ የምትል ከሆነ እኔ ማድረግ ያለብኝ ነገር አረጋዋለሁኝ ሄጄ ማለት ነው። በቃ አንተን ልጠብቅ። አንተ መፈራ የሚደብር ከሆነ እኔ ራሴ ሄጄ አንጠልጥያት እመጣለሁኝ። ምንድነው ያስደበረ? ምንድነው ያስፈራ? ቁጥር አሁን እኔ እናንተ አሁን ሄደን ልጅቷንም እሷንም ወይ ልጅቷን ይዘን ብንወጣ ምን አለ መሰለ ችግር የምንፈጥረው ብሩክና ሃይሚ ላይ ነው። አንተ ደግሞ ስለራስ ብቻ አታስብ፣ ስለኛ ስሜት ብቻ አታስብ። እና እሺ እነሱ ላይፍ ሲበላሽ ዝም ብለህ ነው የምትለኝ? እኔ አልገባኝም። አይደለም እና ታዲያ በመጣችበት መንገድ እናስተናግዳታለን እኮ። እሷ አይደለም የምትፈልገው ነገሩን ማክረር ነው የፈለገች። ሳላስብ ቀርቼ አይደለም ኩፍጽም ያው ምን ታውቃለህ፣ ነገሮችን ማክረር በነገር ላይ ነገር እየጨመረች እየቸለሰች ማለት ነው። ነገሮችን ማስተካከል ለራሷ እንዲመቻት ነው እያደረገች ያለችው። እኛ ደግሞ መዘናጋት የለብንም። እስከ መቼ ነው የምንጠብቀው? ገብቷል? ይሄ ነገር ትክክል አይደለም ፍጹም። አንተም በጣም ወደኋላ እያልክ ነው። በቃ ምንድነው ወደኋላ? በቃ ወደኋላ ማለት የለብንም። ሄደን ማስተካከል ያለብን ነገር እናስተካክል። እንሂድ። ስማኝ፣ ዝም ብለህ ሚሊዮን እንደመጣልህ ብቻ አታውራ። ይኸውልህ ስማኝ፣ በመጀመሪያ ተረጋጋ። ማድረግ ቀላል ነው፣ ከባድ ነገር ሆኖ አይደለም። ይሄ ሄዶ ቤቷን ጋር ሄዶ ልጅቷን አውጥቶ ምናምን ቀላል ነው፣ ግን ሰው ላይ ነው ችግር የምንፈጥረው። ችግር አሁን ልጅቷን የምትፈልገው ያንን ነው፣ ችግር እንዲፈጠር ነው። የሆነ ምክንያት ነው እየፈለገች። ታዲያ ምን ጥጋብ ይላታል? ሲጀመር እኮ በሰው ላይ አይመለከታትም፣ በእነሱ ምንም ሲጀመር አይመለከታትም። ገብቷል አይደል? ሚሊዮን አሁን አንተ ተረጋጋ። አይደለም እኔ እንደዚህ እነሱ ስለ ራስህ ብቻ አታስብ። ገብቷል? ስለ ራስህ ብቻ እያሰብክ ሄደ የሆነ ነገር አደርጋለሁ ብለህ ብታደርግ አይ ምን አምባገነንነት ነው ታዲያ? እኔ አልገባኝም። ገብቷል? ማን ስለሆነች ነው እሷ እነሱ ላይ የምፈነጨው? ማን ስለሆነች ነው? የእሷ ፍላጎት ማን ነች እሷ? እኔ ሂጅ አሳያታለሁኝ። ማን ስለሆነች ነው? ይሄ ነገር ትክክል አይደለም። እኔ በጣም እየደበረኝ ነው እንዴ። በቃ የመጣሁትም ለዚህ ጉዳይ ነው። ገብቷል አይደለ? እስከዛሬ ዝም ብያለሁ። ይሄ ነገር ትክክል አይደለም። ሄጄ ማስተካከል ያለብኝ ነገር አስተካክላለሁ። ሂጅ በቃ አንተንም አልጠብቅም እኮ ተረጋጋ። ማስተካከል ይቻላል እና ታዲያ ምንድነው በትዕግስትና እንዳታበላሸው ለኔ ያበላሽው አይደለም። ይኸውልህ በስርዓት እየሄደ ያለን ነገር ወደ ሌላ ነገር አናስገባው። በቃ አንደኛ ዲኤንኤ ሰጥተዋል፣ ውጤቱን እየጠበቅን ነው። ውጤቱ ሲመጣ ያለውን ነገር በቃ ማድረግ ያለብንን ነገር እናደርጋለን። ድጋሚ ወደ እነሱ ህይወት እንዳትገባ እናደርጋታለን። አሁን ይኸውልህ አንደኛ እሷ የልብ እየሰጣት ያለው ውጤቱ አልታወቀም። ይኸውልህ ፍጹሜ እስከዛሬ ማለት ነው እንደዚህ በረጋ ባለ ስሜት አውርታ ምን ብላም ያልጨረሰችው ነገር አለ እና ድጋሚ ቀጣይም ብዙ ነገሮችን ለማስተካከልና የለም ተንኮል ለመስራት ነው እያሰበች ያለችው ልጅቷ ማለት ነው። ይሄ ነገር ደግሞ ሊፈቅድልህ አልችልም እንደ አንድ ጓደኛ ማለት ነው። ገብቶሃል? እኔ ቤቷንም አውቀዋለሁ። ሂጂ በቃ ያለውን ነገር ላስተካክል። እሺ በለኝስ ፍጹም። ሚሊዮን ለምን አትሰማኝም? እኔ እሺ ማለት ከብዶኝ አይደለም። እኔ እኮ አብሬህም ሂጂ አንተ ልታደርግ ያሰብከውን ነገር ማድረግ ከብዶኝ አይደለም። ሳላስበው ቀርቼ አይደለም። ግን በቃ መታገስ መቻል አለብን። በቃ ውጤቱ ይምጣ። ውጤቱ ይምጣ። ውጤቱ ከመጣ በኋላ ማን ወደ ማን ህይወት እንደሚመጣ ማን ወደ ማን ህይወት እንደማይመጣ እንተያያለን። ከዛ በኋላ ከውጤቱ በኋላ ሌላ ነገር እፈልጋለሁ ሌላ ነገር አመጣለሁ ስትል ታያታለህ። እኛም ማድረግ ያለብንን ነገር እናደርጋለን። ፍጹም ያን ነገር እነግርሃለሁ ማለት ነው። አሁን አንተ ሌላ ነገር ለመፍጠር እንዳትሞክር። አንተ ችግር ምናልባት እኔ በጣም ስለምወድ እነሱንም ስለምወዳቸው ማለት ነው ምናልባት ችግር ፈጥሬ ሊሆን ይችላል። ግን ደግሞ አንድ ነገር እነግርሃለሁ እሷን በትዕግስትና በፍቅር ከያዝካት ማለት ነው ነገ ገደል ውስጥ እንደምንገባ እናውቀዋለን። ማንም ሰው የሚያውቀው ነገር ነው። ትክክል አይደለችም። እሷን በፍቅርና በቃ ስለዚህ አንተ ለምንድነው የምታባብላት? በቃ ምንድነው የምትለኝ? ሚሊዮን በቃ ሄጄ ያስማዛን ነገር አስተካክል። ህይወት ላይ ችግር መፍጠር አያስፈልግም። አትሰማኝም እንዴ? ለምንድነው የማትሰማው? ስሜት ያለን ነገር ብቻ ሄደ ተከተለ ታደርጋለህ። እና ታዲያ ማን ስለሆነች ነው እሷ እንደፈለገች ነገሮችን እንትን ብላ አንተ የምትለው? በቃ ፍላጎቷ ማን ነች እሷ? ምን ሰው እንደሌላቸው ምናምን እንዴ የሚያደርጋት ነገር ማድረግ የሆነ ነገር እነሱ መሀል እንዲፈጠር ምናምን ፍላጎት አለ። ገብቷል? አሁን ተነስተህ ሄደ ልጅቷን ከቤት ሄደ ገብተህ ከሷ ጋር ተጣልተህ ልጅቷን አውጥተህ ይዘህ ብትሄድ ልጄን ወሰዱብኝ ብላ ድጋሚ ሌላ ክስ ትፈጥራለች። ያ ክስ ደግሞ የሚመጣው አንተ ጋር አይደለም። ስለዚህ አሁን አንተ ፍጹም እያልከኝ ያለው ዝም ብዬ መጠበቅ አለብኝ ነው? እሺ ምን ላድርግ? ነገ በኋላ መወሰን ያለብንን ነገር እንወስናለን። ያን ነገር እነግርሃለሁ ከዚህ በኋላ ማለት ነው። በእነሱ የተነሳ እኔ መጨናነቅም አልፈልግም፣ እንዲደብራቸውም አልፈልግም። አሁን ነገሩን ለማስተካከል ከሆነ ረጋ ብለን በመስማማት ማስተካከል እንችላለን። ግን የማይሆን ነገር እየፈጠረን የማይሆን ነገር ውስጥ ሰውን ማስገባት የለብንም። በመጀመሪያ ነገሩን ከማድረግ በፊት ማሰብ መቻል አለብን። ቀላል ነው፣ ከብዶ አይደለም። እሷ ከምታደርገው ነገር አንፃር እኛ የምናደርገው በጣም ተራ ነገር ነው። ገብቷል? ደውሎ ሃይሚ ጋር ማስጨነቅ፣ ብሩኬ ጋር ብቻህን ላግኝ ምናምን ብሎ የሆነ የማይሆን ወሬ ከማውራት
እኛም አሁን አንተ ያልከው ነገር በጣም ተራ ነገር ነው። ገብቷል። ሄደን እንደፈለግን ማድረግ እንችላለን። ግን ችግር ተራማ አትበለው። ተራ አይደለም። እኔ ያወራሁት ነገር ተራ አይደለም። ገብቷል አይደል? አሁን አንተ በጣም ብዙ ነገር አወራው አይደል? ያልኩ ምኑ እንደሆነ ሰማይ ሚሊዮን ለመፍረድ አትቸኩል። ተራ ነገር ነው ያልኩ። ማድረጉ ቀላል ነው፣ ማድረግ ይቻላል። ግን እንረጋጋ፣ ነገሩ ችግር ይዞ ይመጣል ነው ያልኩ። ካልተረጋጋን ነገሩን እያባባስ ነው እንጂ ምን ሄደው አንደኛ አንድ አባባል አለ፣ ካልደፈረሰ አይጠራም። ገብቶላ? ምንም ነገር ካልደፈረሰ አይጠራም። ገብቶላ? ብሩኬን ማወቅ አለበት። እንደዚህ አይነት ውሳኔ ስትወስን ብሩኬን ሳታሳውቅ አይሚ ሳታሳውቅ እንደዚህ አይነት ውሳኔ ላይ ገብተህ ነገሩ እነሱ ላይ ነው የሚመጣው። ገብቷል? ያይ እንደዚህ ነው ምናምን ይሁን አስተካክላለሁ ብለን ነገሩን ደግሞ እናበላሽዋለን። እኔ ከዚህ በፊት ብዙ ያየሁት ነገር ስላለ ነው። በቃ ለፍጹም ያውና እኔ ለመጨረሻ እና ለአንደኛ ነገር ልንገርክ ያለውን ነገር ማለት ነው። በቃ አሁን አንተ በጣም ብዙ ነገር አወራው፣ የምታገዘኝ መስሎኝ የምትረዳኝ መስሎኝ ብዙ ነገር ያለኝ። አሁን ይሄን ነገር አሁን ማለት ነው ሄጄ አንጠልጥዬ ይዣት እመጣለሁ። ተረጋጋ።